ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ከትናንትናው ቪዲዮ ምን ታዘባችሁ? ወይንስ የትኛው ፓርት አሳዘናችሁ? ብዙዎቻችሁ እንግዲህ እንደታየው ከሆነ በኮሜንትም ብሩኬ ልጁ የብሩኬ እንደሆነች ስትሰሙ ደንግጣችኋል። ነገር ግን ምንም የሚያስደነግጥ ነገር የለም። እዩ ፍላጎቷ እየተሳካላት ነው ያለው። በነገራችን ላይ እኔ ከታዘብኩት አንጻር ትናንትና ብሩኬ ሲናደድ፣ ሀይሚቲ ውጤቱን ስታየው ስትናደድ፣ እዩ በጣም እየተደሰተች ነበረ። እኔ ለዚህ ነው ሁለታችሁ አንድ ሁኑ፣ ሁለታችሁ ጋር ክፍተት አይፈጠር የምለው። እሷ የምትፈልገው ይሄንን ነው። የእዩ ፍላጎት ልጅቷ የብሩኬ መሆን ብቻ ሳይሆን ይሄንን እድል ተጠቅማ ሁለቱን ለማለያየት ሁለቱን ምስቅልቅላቸውን ለማውጣት ነው የዩ ፍላጎት፣ ሌላ ምንም ነገር አይደለም። በጣም ደግሞ ልትጠነቀቁ የሚገባው ነገር ማለት ነው ቢኒያም ትናንትና ያሳየን ሪያክት እንደተበዳይ ሆኖ ለማስመሰል የሄደበት ነገር በጣም ነው የገረመኝ። ተናግሬዋለሁ፣ እኔ ድጋሚ የምናገራለሁ። እራሱ ልጅቷ ያንተ ልጅ አይደለችም ሲል ነበረ፣ የኔና ሲል ነበር። ሁለተኛ ደግሞ ምርመራውን አሳስተዋለች፣ ምርመራ የሰጠው አንተ ነህ እንጂ እሷ አልሰጠችም ስትል የነበርክ ሰውዬ ውጤቱ ልክ ነው ሲባል ግን ያዙኝ ልቀቁኝ ብለህ ጭራሽ ለመማታት ስትጋበዝ ነበረ። ስለዚህ ቤተሰብ እዩና ቢኒ በኦዲየንስም ላይ በሀይሚም በብሩኬም ላይ ድራማ እየሰሩ እንደሆነ 100% ያስታውቃል ማለት ነው። በጣም ነው የሚያስታውቀው። ትናንትና ማድረግ የነበረባችሁ ሁለታችሁም ማለት ነው ሀይሚም ብሩኬም ማለት ነው ብትናደዱ እንኳን ተቋቁማችሁ ችግር የለም፣ የእኛም ልጅ ብትሆን ችግር የለም እናሳድጋታለን። ነገር ግን እኛ ስላላመንበት ድጋሚ ምርመራ ማድረግ አለብን ብላችሁ ሁለቱንም እርድብን ማድረግ ትችሉ ነበረ ማለት ነው። ማን ያድር ትችሉ ነበረ። ግን ቡራም ውጤቱ ሀይሚ እንድታየው አይፈልግም ነበረ። ሀይሚቲም ውጤቱን ስታየው እየተናደደች ነበረ። ይሄ ደግሞ ለዩ የሚያስደስታት ፓርት ነው። በጣም ነው የምትደሰተው። እሷ ይሄን ነው የምትፈልገው። እንደዚህ አይነት ነገር ክፍተት እንትን ማለት የለባችሁም፣ እናንተ መፍጠር የለባችሁም ሁለታችሁም ማለት ነው። ሀይሚቲ ቃል ገብተሻል፣ እርግጠኛ ነኝ ወይ ዛሬ ወይ ነገ ሌላም ነገር ሊመጣ ይችላል። ነገር ግን ጠንካራ ሆነሽ ጎበዝ ሆነሽ ምንም ነገር እንዳልተፈጠረ ሆነሽ ከብሩኬ ጎን ቆመሽ ድጋሚ ይሄ ነገር ምርመራ እንዲደረግ ለእዩ ምንም አይነት ፊት እንዳሰጧት ማድረግ አለብሽ ማለት ነው። ቡራ ደግሞ ልትፈራ አይገባም። አንተ አላመንክበትም አይደለ? እንዳላደረግ ምንም ነገር እንደማታቅ ምናምን ውስጥህ እያወቀ ዛሬ ላይ ልጅቷ ያንተና ስትባል ሊያበሳጭህ አይገባም። መበሳጨት የለብህም ቡራዬ። አላመንበትም፣ ምርመራ ይደረግ፣ አለቀ። ጥንቃቄ ባለው መልኩ ህጋዊ በሆነ መልኩ ማለት ነው። ብዙ ሰዎች እንደዚህ አይነት ነገር ሲፈጠር እየሄዱ ምርመራ የሚያደርጉበት አለ አይደል? አዲስ አበባ ከፈለጋችሁ የሚያግዛችሁ አካል እኮ ይኖራል። ስለዚህ እንደዛ አድርጉ ማለት ነው። በተረፈ ምንም የሚያናድር ነገር አለ ብዬ አላስብም። እኔ በበኩሌ የሚያስጨንቅም ነገር የለም። ብዙዎቻችሁ እየተናደዳችሁ ነው። ወደ ማመንም ደረጃ የደረሳችሁ ሰዎች አላችሁ። አትመኑ። እዩና ቢኒ ተመካክረው ድራማ እየሰሩ ነው። ማድረግ ያለባቸውን ነገር እያደረጉ ነው ያሉት። እመኑኝ። ቢኒ ራሱ የሚሰራው ከእዩ ጋር ነው። እኔ እንደውም መጀመሪያ ላይ በጣም አዝኜ ነበረ ለቢኒ ማለት ነው። የእውነት ለምንድን ነው እኔ ልጅ አባት ነኝ ምናምን እያለ እሷ ያላመነችበትን እንደዛ ስታመናጭቀው ለምንድን ነው እሱ የልጅ አባት ነኝ የሚለው ብዬ በጣም ስናደር ነበረ ማለት ነው። በቃ አሳዝኖኝ ምናምን። ግን አሁን ገባኝ። በቃ ሲገባኝ ካነጋገሩ መቼ ነው የገባሽ ካላችሁኝ ማለት ነው ብሩኬን ጠርቶት
አንተ ምርመራ አደረግክ እንጂ እዩ አላደረገችም። እዩ የምትሄድበት መንገድ በጣም ረጅም ነው። ቤተሰብ ጋር ሄዳ ራሱ ከቤተሰብ ልትወስድ ትችላለች ያለ ጊዜ ማለት ነው። እና ዶክተሩን አናግሬዋለሁ ምናምን እያለ ድብልቅ ሲያደርግ ነገሮችን የሆነ ወደ እንዴት ነው ማስቀየስ ምናምን ነገሩ እየሰፋ እንዲሄድ በዚህ መሀል ላይ ሀይሚ እንድትጠራጠር ለማድረግ በቃ የሄደበት መንገድ የዛን ጊዜ እኔ በጣም ጠረጠርኩት ማለት ነው። ከዛም አልፎ ደግሞ ትናንትና ውጤቱን ሲሰማ ብሩኬን ለመማታት የሚያደርገው ነገር ምናምን፣ በዛ ላይ ደግሞ ማለት ነው አንድ ነገር የምትጠነቀቀው ነገር ሀሰን እዛ ጋር እዩን ለመምታት ያዙኝ ልቀቁኝ ያልክበት ፓርት አለ ከአንዴም ሁለቴ ማለት ነው። በእርግጥ አንተ እንደዚህ አይነት ግርግር ነገር ትወዳለህ። ለልጆቹ ስበብ እንዳትሆናቸው፣ ለልጆቹ ስበብ እንዳትሆን። ምክንያቱም እዩ የምትፈልገው ምክንያት ነው። እንድትመቷት ትፈልጋለች፣ እንድትሰድቧት ትፈልጋለች፣ መረጃ ከእናንተ ማየት ትፈልጋለች። ስለዚህ ልትረጋጋ ይገባል ማለት ነው። ሀሰን ተረጋጋ ማለት ነው። ወንድ ልጅ ነህ። እንደ ወንድ ልጅነት ለዩ ዱላ ምናምን ሲያንሳት ነው። ግን እንደዛ ተደርጎ ነገሮች ዝብርርቃቸው እንዲወጡ መደረግ የለበትም ማለት ነው። ተረጋጋ ነው የምለው። በተረፈ እንግዲህ እውነት ይወጣል። ትናንትና የመጣው የዲኤንኤ ምርመራ ምንም እውነት የለውም። 0 በ0 የብሩኬ ልጅ አይደለችም። ውሸት ነው። እኛ አናምንም። ሲቀጥል ማለት ነው ሲቀጥል እኔ አላምንም። ሰውየው በአብሮ እንደተኛ ሳያቅ ብሩኬ ምን እንደተፈጠረ ሳያቅ እኔ የልጅ እናት ነኝ ብሎ መምጣት ምን ይሉታል? ይሄ እኮ በጣም ብልግና ነው። በነገራችን ላይ ትልቅ ብልግና። እዩ የሚያስከስሳት ነገር የሚያሳስራት ነገር ነው እየሰራች ያለችው። ነገር ግን አልነቁም። የእውነት የመሰላቸው ሰዎች አሉ። ሀይሚ ብሩኬ እባካችሁ አትጨቃጨቁ። ራስ በራሳችሁ ክፍተት አትፍጠሩ። አያችሁ እኔ ጋር እኮ እውነት አለ። ድሮም አልሰማም ብላችሁ ነው እንጂ እናንተ ሁላችሁም አላመን ብላችሁ እንጂ አንቺ እንትን ምናምን የሆነ እውነት እንደያዘ ሰው የሚያደርጋት ነገር እውነት እንደያዘ ሰው እኮ ነው የሚያደርጋት ቤተሰብ። እውነት ግን ምንም የላትም እኮ 0-0። እኔ እንደው በጥፊ ራሱ ቢያቀጥሏት ደስ ይለኛል። ግን ለምን ሌላ ወንጀል ማለት ነው ሌላ ወንጀል መቶኝ ብላ መክሰስ ትችላለች። የሆነ ነገር ማድረግ ትችላለች። ከባድ እኮ ነው፣ በጣም ከባድ ነው። እና የምትጠየቀው እዩ ብቻ አይደለችም፣ ሆስፒታሉም ተጠያቂ ነው። አሁን እውነቱ ሲወጣ መቼም እነዚህ ልጆች አሁን ትክክለኛ ሆስፒታል ሄደው ምርመራ ሲደረግ ልጅቷ የብሩኬ እንዳልሆነ ሲታወቅ ሆስፒታሉም ይከሰሳል። ዶክተሩ ውጤቱን እንትን ያለው ሰውዬ ይታሰራል ምናምን። ገና ጉድ እናያለን ማለት ነው። መቼም ሀይሚና ብሩኬ ዝም እንደማትሉ እርግጠኛ ነኝ። መክሰስ አለባችሁ ሆስፒታሉን ራሱ ማለት ነው። ግን እንደው ቤተሰብ እንደው እንበልና ማለት ነው እንደው እንበልና ይሄ ነገር ምሳሌ ነው የምሰጣችሁ፣ ወደ ሌላ ነገር እንዳትወስዱት። ምሳሌ ድጋሚ ልጅቷ የብሩኬ ናት ቢባል ማለት ነው ምሳሌ ነው። አንዳንድ ልጆች ምሳሌ የማይገባችሁ ልጆች አላችሁ። በነገር ምሳሌ የማይገባችሁ ልጆች አላችሁ። ቀልድ የማይገባችሁ ልጆች አላችሁ። መከራ እኮ ነው። መጫወት አይቻል። እዚህ ጋር እውነት አድርጋችሁ ትወስዱታላችሁ፣ ትሳደባላችሁ። ምሳሌ ልጅቷ የብሩኬ ልጅ ናት ቢባል ሳይሆን ቆይ የብሩኬ ልጅ ናት ቢባል ሀይሚና ብሩኬ መለያየት አለባቸው ብላችሁ ታስባላችሁ? ሀይሚ ብሩኬን ጥላው ብትሄድ ልክ ናት ብላችሁ ታስባላችሁ? እኔ አላስብም። ሀይሚ ብሩኬን ጥላ መሄድ የለባትም። ትወደዋለች፣ ታፈቅረዋለች። ይሄ ነገር ደግሞ የተደረገው እሱ ምንም ሳያቅ ወይ የሆነ ነገር አድርገው ምናምን ነው። ስለዚህ እውነት እንኳስ ቢሆን ሀይሚቲ እውነተኛ ፍቅሯን እውነተኛ ማንነቷን አሳይታ ከብሩኬ ጋር መቀጠል ነው ያለባት። ይህ ምሳሌ ነው ጋይስ።
እንዳትንገበግቡ። አንዳንዶቻችሁ ምትሉ አላችሁ ማለት ነው። እና ችግር የለውም። በጣም የሚያናድዳችሁ ምን እንደሆነ ታውቃላችሁ? በጣም የሚያናድደው ብሩኬ እያወቀ ደብቋት፣ ለሀይሚ ሳይነግራት ደብቋት ልጅ እንዳለው ምናምን። ያ ነገር ቢሆን ያናድዳል። ለምን ደበከኝ ምናምን ይባላል። ግን እሱ ሳያቅ በመጠጥ አደንዝዛ ምናምን በአብሮ እንዲተኛ አድርጋ ምናምን ከተፈጠረ በብሩኬ መፍረድ ስለማይቻል ችግር የለውም። በቃ ልጅ የእግዚአብሔር ስጦታ ነው። ስለዚህ እናሳድጋለን። እኔ እናንተም ህይወታችንን እንቀጥላለን ብላ ያችን ልባሟ ሴት ማለት ነው። ልባሟ ሴት የይቅርታ ልብ ያላት ሴት ማለት ነው። ፍቅር ያሸንፋል የምትል ሴት ከምትወደው ከባሏ ጋር ትቀጥላለች። እና እኔ ሀይሚትን እንደዛ ናት ብዬ ነው የማስበው እንጂ አሁን ያዙኝ ልቀቁኝ አያስብልም ብዬ አስባለሁ። ይሄ ምሳሌ ነው። ምሳሌ ተረት ነው ያወራኋችሁ ማለት ነው። ይሄኛው ፓርት እኔ ብሆን ግን ማለት እኔ ብሆን በዚህ ቦታ ላይ ጥዬው አልሄድ። እኔ በሀይሚ ቦታ ብሆን ማለት ነው ኢትስ ኦኬ፣ ችግር የለውም። ልጅቷን ትስጠን፣ እናሳድጋታለን። እምቢ ካለች ደግሞ ለልጅቷ የሚገባትን ነገር ተቆራጭ እናደርግላታለን። እኔ እናንተ የኔ ፍቅር ህይወታችንን እንቀጥላለን ብዬ እዩን ርርድብን አድርጌ እኔ ከባሌ ጋር ጥሩ ህይወት፣ ያማረ ህይወት፣ እሷ እድሜ ልኳን ስታር ስትንጨረጨር ትኖራለች ማለት ነው። እንደዛ ነው የማደርገው። ነገር ግን ልጅቷም የብሩኬ አይደለችም። አሁን ላይ ወደ እውነታው ስንመጣ ቢኒ እዩ ተመካክረው ነው የመጡት። አንደኛ ዩቲዩብ መክፈት ይፈልጋሉ፣ መፈመስ ይፈልጋሉ። ሁለተኛ ተከፍሏቸዋል ሲመጡ። የከፈለቻቸው ማናት? ከዚህ በፊት ብሩኬን አግብታ መውሰድ የምትፈልገዋ ሴትዮ፣ ከሀይሚ እንዲለያይ ለማድረግ የሞከረችዋ ሴትዮ። አሁን ላይ በእነዚህ ልጆች ምክንያት አድርጋ ሁለቱን ለመለያየት አስባለች። ስለዚህ እናንተ ደግሞ መንቃት አለባችሁ ማለት ነው። ሀይሚዬና ቡራዬ ንቁ የኔ ውዶች። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ለነበረን ቆይታ ዛሬ በጣም አውርቻለሁ ጊዜ አግኝቼ ማለት ነው። ይሄ ቪዲዮ እንግዲህ ሰዓት ይፈጃል፣ ሲወርድ ሰዓት ይፈጃል። እስከ ዛሬ ትንሽ ቀንጨብ አድርጌ ቪዲዮ በነገራችን ሲሰራ ቀንጨብ አድርጌ ቶሎ እንዲወርድልኝ ብዬ ማለት ነው የ5 ሰከንድ ምናምን ቪዲዮ ቀነጭብና ሰራና ሚዩት አደርገዋለሁ። ሚዩት አድርጌ ድምፄን ነበር ማስገባላችሁ ማለት ነው። ዛሬ ደግሞ ድልቅቅ ብዬ እኔ እናንተ ድልቅቅ ብዬ ሙልት ብዬ ድንድን ብዬ መጥቼላችኋለሁ። አንዳንድ ጊዜ እንደዚህ ድልቅቅ ብዬ ቢጃማዬ ለብሼ ምናምን ፏፈሽ ብዬ መጣላችኋለሁ። እናንተ የሚጠበቀው ላይክ፣ ሰብስክራይብ ማድረግ ነው። ባይ